ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። ማንቸስተር ዩናይትድን በሚመለከቱ መረጃዎች ተመልሼ መጥቻለሁ። ዩናይትድ ባለፉት 24 ሰዓታት ውስጥ ብዙ ውይይት የሚያስነሱ መረጃዎች እየወጡ ይገኛሉ። ብሩኖ ፈርናንዴስ ተናግሯል። ከዛ ውጭ ደግሞ የአንቶን ሴማዮ ጉዳይ፣ የኮቢ ሜኑ እንዲሁም ሌሎች መረጃዎች የምናይ ይሆናል። ውድ አድማጮቻችን እንግዲህ ፋብሪዚዮ ሮማኖ እንዳብራራው ከሆነ ማንቸስተር ሲቲ እና ማንቸስተር ዩናይትድ ባለፉት 24 ሰዓታት ውስጥ አንቶን ሴማዮን ጠይቀዋል ለማስፈረም። አንቶን ሴማዮ እንግዲህ እንደምታስታውሱት ማንቸስተር ዩናይትድ በክረምት የዝውውር መስኮት ከሩበን አሞሪም ጋር እራትን አብሮ በልቶ እንደነበር፣ ለዩናይትድ ለመፈረምም ተስማምቶ እንደነበር፣ ነገር ግን በክፍያ በደሞዝ ሁኔታ እንዳልተስማሙ በዛም ምክንያት እንደቀረ ዩናይትድን ፊታቸውን አዙረው እንግዲህ ወደ ፊርማ ለማስፈረም የፈለጉት በጊዜው ሚንቦሞንና ኩኛን ነበር። እንግዲህ አሁን ደግሞ አንቶን ሴማዮ ተፈላጊ ሆኗል። አንቶን ሴማዮ ይህ ጋናዊ የመስመር ተጫዋች ዩናይትድ ታዲያ ለምን ይህንን ተጫዋች ፈለገ የሚለው ነው እንግዲህ ትልቁ ጥያቄ የሚሆነው። አንደኛ ዩናይትድ በሩበን አሞሪም ስር የጨዋታ ስታይሉን የመቀየር አይነት አዝማሚያ እያሳየ ነው እና አንዱ አማራጭ የሚሆነው ይህንን ተጫዋች ለመጠቀም ነው። ምክንያቱም ዩናይትድ ወደ 4-3-3 የሚሄድ ከሆነ ጨዋታ ስታይላቸው የመስመር ተጫዋቾች እጥረት ይገጥማቸዋል። እንግዲህ ብሪያን ምቤሞ እንዲሁም ደግሞ ማቲያስ ኩኛ ትክክለኛ የመስመር ተጫዋች የሚባል አይደለም፣ በ10 ቁጥር ያለበለዚያ ደግሞ በሐሰተኛ 9 ቁጥር የመጫወት እድል ነው የሚኖረው። ስለዚህ ሴማዮ የግራ መስመሩን የሚይዝ ይሆናል ብሎ ይጠበቃል። ሩበን አሞሪም የዚህ ሰው በጣም አድናቂ ናቸው። በተለይ በአካል ብቃቱ ረገድ፣ በፍጥነቱ፣ በተመላላሽነቱ ከፈለገ ደግሞ 3-4-3 የሚጫወት ከሆነ ራሱ ዩናይትድ የግራ መስመሩን ተመላላሽ አማድና እንዲሁም ደግሞ አንቶን ሴማዮ የሚይዙ ይሆናል። በተለይ ጥንካሬውን መጠቀም ነው። አንደኛ በጣም ፈጣን እንዲሁም ደግሞ ዩናይትድ በግራ መስመር ላይ ያለበትን ችግር ለመቅረፍ የሚችል የአካል ብቃት ያለው ነው። 1.85 ነው ቁመቱ። ብዙ ቦታዎችን በመጫወት መቻሉ ተመራጭ ያደርገዋል። ከኳሶች ያለው እንቅስቃሴ፣ አካል ብቃቱ፣ በፕሪሚየር ሊጉ ልምድ ያለው ተጫዋች መሆኑ ወሳኝ ያደርገዋል። 65 ሚሊዮን ዩሮ ማውጣት እንደሚጠበቅባቸው ማንቸስተር ሲቲም ዩናይትድም ተነግሯቸዋል። እንግዲህ የመጨረሻ የክለቦቹ ውሳኔ ነው የሚሆነው። በክረምቱ 60 ሚሊዮን ዩሮ ነው የሚሆነው የዚህ ተጫዋች ዋጋ። እንግዲህ ተጫዋቹ ጥንካሬ ብቻ አይደለም፣ ደካማ ጎኖችም አሉት። አንዳንዴ ውሳኔ ላይ ሲቸገር ይታያል። በዘንድሮ ውድድር ዓመትም ያየ ነው የወጥነት ችግር አለበት አይደለ? አንቶን ሴማዮ በውድድር ዓመቱ የመጀመሪያዎቹን ጨዋታዎች ካያችሁ 6 ጎል እና በመጀመሪያዎቹ 10 ጨዋታዎች ከዛ ውጭ ደግሞ 3 አሲስቶችን አደረገ። 9 ጎል ተሳትፎ ላይ ደረሰ። ዩናይትድ ጨዋታ ላይ ጎል እስካስቆጥር ድረስ ያለፉትን 6 ጨዋታዎች ግን ተቸግሮ ነበር። ታዲያ እንደዚህ አይነት ባህሪዎቹን በዩናይትድ ቤት መጥቶ ያሻሽላል ተብሎ ይጠበቃል። የአካል ብቃቱን አጨራረሱን ማስተካከል ይጠበቅበታል። ነገር ግን ዩናይትድ ይህንን ተጫዋች የሚያገኘው ከሆነ ማጥቃት መስመሩ ላይ ቤንጃሚን ሴስኮን እንዲሁም ደግሞ ማቲያስ ኩኛን፣ አንቶን ሴማዮን እና ሚንቦሞን አድርጎ ከኋላ ሽፋን የሚሰጡትን እንዲሁም ደግሞ ሁለቱን ማለት ነው ብሩኖ ፈርናንዴዝን እና ካዝሜሮን ማሰለፍ የሚችልበት ይሆናል። ዩናይትድ የማጥቃት ክፍሉ በእንግሊዝ ፕሪሚየር ሊግ ላይ ካሉ ምርጥ ቡድኖች ውስጥ አንዱ ነው። ዩናይትድ የሚቸገረው የአማካኝና የተከላካይ መስመር ቦታ ላይ እንደሆነ ይታወቃል። ታዲያ ዩናይትድ ይህንን አጋጣሚ ግን ሊያሳልፉት አልፈለጉም። አንቶን ሴማዮን ማስፈረም ግድ ነው ብለው አምነዋል። ለዛም ነው ካሁኑ ድርድሮችን እያደረጉ የሚገኙት። ሌላኛው መረጃ እንግዲህ ከትናንት የቀጠለ ነው። ብሪያን ምቤሞን ወደ አፍሪካ ዋንጫ እንዲሁም ሌሎች ተጫዋቾች ወደ አፍሪካ ዋንጫ መሄዳቸውን ተከትሎ ዩናይትድ በጥሩ ምን አይነት ውሳኔን ይወስናል የሚል ነበር። ኮቢ ሜኑ ጉዳይ በሚቀጥሉት ቀናቶች ውስጥ ኮቢ ሜኑ በዝውውሩ መጀመሪያ አካባቢ ሳይሆን ከለቀቀም የጥር ወር መጨረሻ ላይ እንደሚሆን መረጃዎች ያሳያሉ። ሌላኛው እንግዲህ የዩናይትድ የአማካይ መስመር ጉዳይ ነው። እንግዲህ ፋብሪዚዮ ሮማኖ እንዳለው እንግዲህ ዩናይትድ በጥር ጥያቄዎችን መልሶ ለባሊባ ለማቅረብ ይፈልጋሉ። ነገር ግን ብራይተን አሁንም ከፍተኛ የሆነ ዋጋን የሚጠይቁ ከሆነ ዩናይትድ በዚህ ዝውውር ሁኔታ ላይ ጣልቃ ለመግባት ፍላጎት የላቸውም። ነገር ግን ዋጋው የሚቀንስ ከሆነ ያለፉትን 6 ወራት ባሊባ ደከም ያለ ብቃት ማሳየቱን ተከትሎ ዩናይትዶች ይህንን ተጫዋች ማምጣት እንደሚችሉ ያምናሉ። ታዲያ አሁን ነው ትክክለኛው ሰዓት እያሉ ነው ዩናይትዶች። ምክንያቱም ዋጋው አትሊስት በ60-70 ሚሊዮን ፓውንድ መገኘት የሚችል ከሆነ የባሊባ መምጣት የዩናይትድ አማካይ መስመር ለሩበን አሞሪም ጠንካራ ያደርጓል። ካዝሜሮም ከብሩኖ ፈርናንዴዝም ጋር መሰለፍ የሚችል አይነት ተጫዋች ነው የሚሆነው። አንደኛ፣ ሁለተኛ ደግሞ ቡድኑን በሚገባ ማገዝ የሚችል ነው። ለብሪያን ምቤሞ ሌላኛው ካሜሮን ተጫዋች ነው የሚሆነው። ትንሽ እንግዲህ በአፍሪካዊ ተጫዋቾች ዩናይትድ እየተሞላ ያለ ይመስላል። ሌላኛው እንግዲህ መረጃ የሚሆነው ዩናይትድ ኤሊት አንደርሰንንም እንዳልተው አስተያየቶች ያሳያሉ። ነገር ግን ኤሊት አንደርሰን በመላው አውሮፓ ያሉ ቡድኖች በጠቅላላ ይፈልጉታል። ማንቸስተር ሲቲ አንደኛው፣ ሊቨርፑል፣ አርሰናልም ፈላጊው ናቸው። ሲቲ ግን የተሻለ እድል አለው ተብሎ ይጠበቃል። ዩናይትድ በአውሮፓ ቻምፒዮንስ ሊግ የማይሳተፍ ከሆነ ይህንን
ይህንን ተጫዋች የማግኘት እድሉ ጠባብ ሊሆን ይችላል። ዩናይትዶች ባሊባና ኤሌት አንደርሰን የሚያገኙ ከሆነ ግን የውድድር ዓመቱን ለቀጣይ ዓመት ማለት ነው ለዋንጫ መፎካከር ይጠበቅባቸዋል ብዬ አስባለሁ። አንዲ ኮልን ተመሳሳይ አስተያየትን የሰጠው ባሊባ፣ ኤሌት አንደርሰን፣ ሴማዮን ዩናይትድ የሚያስፈርም ከሆነ ቀጣይ የውድድር ዓመት አስደናቂ ቡድን አስደናቂ ስብስብን የሚያሳዩን ይሆናል የሚል ዩናይትድ በማርክ ጉሂ ጉዳይ እንግዲህ ጣልቃ እየገባ እንዳለ መረጃዎቹ እያሳዩ ነው የሚገኙ። ምክንያቱም ሊቨርፑል ይህንን ተጫዋች በቀላሉ ያስፈርሙት ተብሎ እየተጠበቀ ነበር። ነገር ግን ዩናይትዶች ከጉሂ ጋር ንግግሮችን እያደረጉ ነው። በነፃ ነው የሚገኘው። ስለዚህ ዩናይትድ ይህንን ዝውውር እንዲያልፈው አይፈልግም። ኦሊቨር ግላስነር 3-4-3 አጨዋወት ውስጥ ተመራጭ የሆነውን ማርክ ጉሂን ወደ ዩናይትድ ቤት ማምጣት አንዱ ሁኔታ ነው። ሌላኛው እንግዲህ የዘርክዚም በጥር የዝውውር መስኮት እንግዲህ የሴስኮን ከጉዳት መመለስ ተከትሎ ከማቲያስ ኩኛ ሐሰተኛ 9 ቁጥር መሆኑን ተከትሎ ዘርክዚ ወደ ጣሊያን የመሄድ እድሉ ሰፊ ነው በዝውውሩ በጥር ሲከፈት የሚሉ መረጃዎች አሉ። ሌላኛው እንግዲህ በቴናግና ሜል ስፖርት ይዞት የወጣው መረጃ ነው። በቴናግ ማቲያስ ዴሊትን ሲያስፈርሙ የዩናይትድ ኃላፊዎች ይህ የደቹ ሃሪ ማጓየር ነው ማስፈረም የለብንም የሚል ሀሳብ ነበር። ነገር ግን በሚገርም ሁኔታ ቴናግ እምነት ስለነበራቸው ነው ማቲያስ ዴሊትን ያመጡት የሚል ነው። እኔ በኔ እይታ ካስደመሙኝ ከጠበኳቸው በላይ ማቲያስ ዴሊትና ናስር ማዝራዊ በዩናይትድ ቤት የተለየ አገልግሎትን ሲሰጡ አይተናቸዋል። ውድ አድማጮቻችን እንግዲህ ሌላኛው መነሳት የሚጠበቅበት የብሩኖ ፈርናንዴዝ ጉዳይ ነው። እንግዲህ ብሩኖ ፈርናንዴዝ በክረምቱ ወይም ደግሞ አሁን በሚቀጥሉት ጊዜያቶች ከዩናይትድ ኃላፊዎቹ ጋር እንደሚዋይ ንግግሮችን እንደሚያደርግና እንደ ቡድን እንደ ስብስብ በስፓኒሽ ቢሄድም ወደ ስፔን ወደ ጣሊያን ቢሄድም እንደማይጠላ ያለበለዚያ ደግሞ ወደ ሳውዲም ቢሄድ እንደማይጠላ አስተያየቱን ተናግሯል። ብሩኖ ፈርናንዴዝ ይህንን የመሰለ አስተያየት ሲሰጥ መነሳት የሚጠበቅባቸው ነጥቦች ያሉ ይመስለኛል። አንደኛ ይህንን አስተያየት እነ ፖግባ እነ ራሽፎርድ ቢሰጡት ኖሮ ከዚህ የተሻለ ትርጉም ይሰጠው ነበር። ነገር ግን ይህ ተጫዋች እንግዲህ አርቲስት በዩናይትድ ቤት ጥሩ ስራን ስለሰራ የዩናይትድ ኃላፊዎችም የዩናይትድ ተጫዋቾችም ብሩኖ ፈርናንዴዝን የሚያጡት ይሆናል ተብሎ የሚጠበቅ ነው የሚሆነው። በጣም እንግዲህ አሳሳቢ የሚያደርገው ብሩኖን ካዝሜሮን በአንድ ጊዜ የሚያጡ ከሆነ በከፍተኛ የሆነ ለውጦች ሲመጡ አንዳንዴ ስብስቡ በአንዴ የማጣመሩ ነገር አስቸጋሪ ሊሆን ይችላል ብዬ አስባለሁ። በዩናይትድ ቤት እንግዲህ የሚገባው በላይ ብሩኖ ፈርናንዴዝ አገልግሏል። ወደ ሌላ የአውሮፓ ቡድን ቢሄድ ራሱ ከእንግሊዝ ፕሪሚየር ሊግ ውጭ የዩናይትድ ኃላፊዎች የዩናይትድ ደጋፊዎች የሚያዙን አይመስልም። ሌላኛው እንግዲህ ሜል ይዞት በወጣው መረጃ መሰረት ስለ ግሌዘር ቤተሰቦች ነው። የግሌዘር ቤተሰቦች አለ እያንዳንዷን ሳንቲም ዩናይትድ ቤት ማረጋገጥ የሚፈልጉ ዩናይትድን መልቀቅ ምንም አይነት ፍላጎት የላቸው። የውሳኔ ኃላፊነታቸው ራሱ ቢነሳ ዩናይትድን በማንም ላለመሸጥ ከዛ ውጭ ደግሞ ከኢኖስ ጋር አብሮ ለመስራት ነው እንጂ የዩናይትድን እያንዳንዷን ነገር መጠቀም የሚፈልጉ ናቸው በማለት ነው እንግዲህ የከሰሷቸው። ሌላኛው እንግዲህ የተነሳ ያለው መረጃ ናስር ማዝራዊን በሚመለከት የሞሮኮ ብሔራዊ ቡድን በበርንማውዝ ጨዋታ ላይ እንዳይሰለፍ ጠይቆ ነበር። ታዲያ ዩናይትድ ለፊፋ ክስ አቅርበዋል። አንዱ የሚጠበቀው ነገር ይህ ነው የሚሆነው። ሌላኛው እንግዲህ ኡጋርቴ በቀጣዮቹ ጊዜያቶች ቦታዎችን የመሸፈንና ወደ ስብስብ ውስጥ የተለየ ብቃቱን ያሳያል ተብሎ ይጠበቃል። ምክንያቱም በተለይ ካዝሜሮን በተከታታይ 5 ቢጫ ካርድ ማየት ተከትሎ የቪላውን ጨዋታ ማን ይጫወታል የሚለው ነው። ሜኑ ወይስ ኡጋርቴ? እንግዲህ አንዱ የሚጠበቅ ነው የሚሆነው። አድማጮቻችን የእናንተን አስተያየት ጻፉልኝ። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።